ሰላም ሰላም እንዴት ናችሁ እንደምን ዋላችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይሄ እንግዲህ ምንድነው ይህ መረጃ በጣም ሰሞኑን አሳውቀናችኋል። መረጃው በተደጋጋሚ ሰጥተናችኋል። አሁን ሰሞኑን በዚህ ሳምንት ከማክሰኞ ጀምረው ስራውን ጀምረውታል። ይህ ምንድነው ሲጀመር እንደ አማራ ዘመነ በአማራ ፋኖ ብሔራዊ ኃይል ላይ ዘመነ ብልጽግና ሁለት ነገር ይዟል። መሪ ሆኖም እንዲመጣ ይፈልጉ ስለሚፈሩት ሌላው ደግሞ ዘመነ መሪ ከሆነ መሆኑ አይቀርም ብለው ከሆነ ደግሞ የሚከፍቱትን አጀንዳ ለመከፋፈል የሚያራምዱትን ደግሞ እንግዲህ አዘጋጅተው በሰነድ መልክ ሲጠብቁ ነበር። ነገር ግን ለሁሉም ነገር የማይመች አደረጃጀት ፋኖ ይዞባቸው ስለመጣ ደንግጠው ደርቀው ቀርቷል። አሁን የሚይዙት የሚጨብጡት አጥተዋል። ነገር ግን ይህም ቢሆን ግን ሌላ ከዛ በተጨማሪ እንግዲህ አረጋ ከበደ ወደ ሰቆጣ የሄደበትን የአገው ሸንጎችን የራያ ራዩማን ቅማንትን እንዴት አደራጅተው የክልል ጥያቄ እንዲጠይቁ የማድረጉን ሴራ አጋልጠናል። አሁን ተግባር ላይ ገብቷል ማለት ነው። ስለዚህ አሁን አቶ ጌታቸው የተናገረው ከትግራይ ተገንጥሎ ወደ ራያና ራያ መገንጠል ስለተዋለው መገነጣጠል ስለሌለባቸው ሁለቱንም ትግራይ ሲጀመር ራያን ክልል አድርጎ ብቻውን ውውጦ ከዛ በኋላ ለትግራይ የመስጠት ሴራ ተባችሁ የነገንጠል በራያ እንግዲህ አቶ ጌታቸው በለጠ ሞላ እና ሌሎች በአገው ሸጎም እንግዲህ አይታችኋል ምን አይነት ሰዎች እየነዙ ስለሆነ። ስለዚህ ጎጃምን ከጎንደር ከሸዋ የመነጠል ሴራ እየተሰራ ነው። ጎንደርን ከሁሉም የመነጠል ሴራ ምንድነው እየሰሩበት ያለ? አሁን አንድም የፋኖ አመራር ከህዋት ጋር እንሰራለን ያለ የለም። ነገር ግን ከትግራይ ጋርም ይሁን ከኤርትራ ጋርም ይሁን ተባብረን ይሄን መንግስት እንጥላለን በጋራ ነው እንጂ ህዋት ያለ የለም። ትግራይ ላይ ስንት ኃይል አለ የተደራጀ? ይህንን ያላወቀ ሰው ህዋትን ብቻ ይጠራል እንጂ ህዋት ላይ የተደራጀ ስንት ኃይል አለ? በማን የሚመራ ስንት አይነት የፖለቲካ ፓርቲ አለ? ገባችሁ አይደል? ይሄንን ያሳታቁ ማውራት ብታቆም በጣም ደስ ይላል። ለአማራ አይጠቅም። ሌሎች ጠላቶች ችግር የለውም አጀንዳ ለመከፋፈል ስለሚጠቅማቸው። ነገር ግን አማራ ሆኖ ይሄንን የሚሉ ግን በጣም ያሳፍራል። ምክንያቱም ሌላው ደግሞ ምንድነው ህዋት ጋር የሚደራደሩ ዘመነ ነው። ህዋት ጋር የሚሰራው ዘመነ ነው። ምክንያቱም ይላሉ እዚህ ጋር ከህዋት ጋር መጣው አሸናፊ ቢሆኑ መተከልን ጎጃም ያድናል። ነገር ግን ከህዋት ጋር ሲደራደሩ ዘመነ ምንን እንደመደራደሪያ ሊያቀርብ ነው ራያና ወልቃይት ብለው ያወራሉ። ስለዚህ የአማራ ጠላቶች ናቸው። ታሪካዊ በኢህአዴግ ጊዜም ባዴን ሆኖ አማራን በትምህርትም በምንም ሲጨቁኑ የነበረ ሲገሉ የነበሩ ናቸው ይሄን የሚያወሩት። አሁን ይሄ ደግሞ አክቲቪስቱ ተጠቅሞ አንዳንዱ ተከፋይ ነው አይፈረድበት። ነገር ግን ተከፋዩ ደግሞ ይሄንን በጣም እያስተጋቡት ዘመነ መተከልን ለማስመለስ ብሎ ከህዋት ጋር ተደራደረ። ለህዋት ራያና ወልቃይት ሊሰጥ ማንን እንትን ለማለት ተባቻው ጎንደር ኦኬ እንደዚህ ከሆነማ እኛ ወልቃይትን ማዳን አለብን። ስለዚህ ከብልጽግና ጋር ከኦሮሞ ጋር ምንም ያገናኘን ነገር ስለሌለ ወልቃይትን አትርፈን መተከልንም ሸዋንም ወሎንም ቢወስዱ እኛ ምን አገባን የሚል አስተሳሰብ የጎንደር ህዝብ ነው የሚል አስተሳሰብ በየምድር ላይ ለማስረጽ እየሰሩ ያሉት ማለት ነው። ይህን ደግሞ በጣም አንዳንድ የአማራ ልጆች በጣም ሼር ታደርጋላችሁ፣ ኮሜንት ታደርጋላችሁ፣ ላይክ ታደርጋላችሁ። ይሄ ስታደርጉ ተደራሽ ናቸው። ስለዚህ ማድረግ የለባችሁ። ስለዚህ በቀጥታ የጎንደር ህዝብ በወልቃይት አጣለው ከብልጽግና ጋር አድርገው እንግዲህ ብልጽግና የፈለገውን ነገር አድርጎ በመጨረሻም እንግዲህ ገባችሁ የጠላት ወዳጅ ነው የሚለው ራስክን ኃይልን አፈርጥመህ መገዳደር ፖለቲካ ስትራቴጂ ዲፕሎማሲ አጠንክረህ ነው እንጂ እንደዚህ ላይ የመጨረሻ የምትበላው ምንድነው ይላል። በደህንነት ስራ መጨረሻ ላይ ደህንነት አሰርቶ መጨረሻ ላይ ነጋሪና ታሪክ ነጋሪ እንዳይቀር መጨረሻ ላይ ስራን ከጨረስ በኋላ አንተን ራሱ ይደፋል ይላል። ስለዚህ አሁንም ይሄ መጨረሻ ላይ ሂዶ የሚበለው ማንን ነው? ጎንደር ነው። አይጠቅም። ጎንደር ሸዋ ወሎ ጎጃም ሆኖ አራቱ ክልል ቢሆን ራሱ መጨረሻ ላይ የሚጎዱ ጥርስ ራሳቸው ነው። ስለዚህ አራቱ መነጣጠል የለባቸው። ሌላው ደግሞ ለብልጽግና ሴራ አገው ቅማን
በጦርነት አስጠይቀው ሊያስነሱብን ያሉት ሊጨፈጭፉ ሊጨርሱ ያሉት ጠላቶቻችን ያመጡትን አጀንዳ ማራገብ እና ለነሱ አመች የሆነ ወጣት ማስረጽ ተገቢ ነው። ይህ የነሱ አመች የሆነ ወጣት ማስረጽ ተገቢ ነው። ገባችኋል? ስለዚህ ወሎ ሸዋም ጎጃም ጎንደርም አማራም አራቱም የሚከፋፈሉበት ምክንያት የለም። አራቱም አንድ ነው ርስቱ፣ አራቱም አንድ ነው ቀለሙ፣ ደሙ አንድ ነው። ስለዚህ የፋኖን ዓላማ ስነግራችሁ በወልቃይት በራያ በደራ በመተከል የሚደራደር አንድም ቀይ መስመራችን ስለሆነ ቀይ መስመራችን ስለሆነ ስለዚህ ብልጽግና ግን ዘመንን ብቻ ከፏል። እንግዲህ ከህወሓት ጋር ቢሆን አብረን እንሰራለን ያለው ማን ነው? ያለው እኮ ተፈራ ማሞ ነው። የት ነው ያለው? ወሎ ነው፣ ሸዋ ላይ ነው። ገባችኋል? ስለዚህ ለምን ተፈራ ማሞ ማለቱን አላስተጋቡም? ምክንያቱም ተፈራ ማሞ ያን ማለቱ ኦኬ ሁለቱም የትግራይ የወሎና የጎንደር ጠላት እንደ አማራ እንኳን ባናየው እንገነጣጠል ብንል እንኳን የአማራን እንደ አማራ እንኳን አንቁም ብንል የወሎና የጎንደር ጠላት ማን ነው የሚያደርገው? የጋራ ጠላታቸው ህወሓት ነው፣ ትግራይ ነው። ምን ገፍቶ መጥቶ የወረረባቸው የያዘባቸው። ስለዚህ እነሱ ትንሽ ባርጌን ይፈጥራል፣ ዲልማ ይፈጥራል። ስለዚህ ግብ አይመጣላቸው። ነገር ግን ምን አሉ? ሸዋን ቢሉ ሸዋ ላይ ማን አለ? ለአዲስ አበባ ቅርብ የሆነ አሁን ኦሮሞ አሳስቶ ያለበት ነው። አብዛኛው ነው እንግዲህ የያዘው ማለት ነው የነመከተው ቡድን ነው። ስለዚህ የነመከተውን ቡድን ከአማራ ህዝብ መነጠልና ሙሉ በሙሉ ሸዋን ፋኖ ትክክለኛ ፋኖ የአማራ ፋኖ ብሔራዊ ኃይል እንዲቆጣጠረው መፍቀድ እሽናንም አይፈልጉም። ስለዚህ ማን ነው ለነሱ ፕሮፓጋንዳ አመቺ? ዘመነ ምን ከትግራይ ጋር አይገናኝም። ጎጃም ምን አለበት? መተከል ጉዳይ አለበት ጎጃም። ስለዚህ መተከልን ካገኘን እኛ ስለ ራያና ስለ ወልቃይት ምን አገባን የሚል አስተሳሰብ ህዝቡ ላይ እናስርጽና ጎንደርን ከጎናችን አድርገን ወሎን ከጎናችን አድርገን ጎጃምን ማዳከም አይደል ስምምነት ለሚለው ጎጃምን እናዳከም። ያኔ ሁሉንም አማራ ቀጥቅጠን ከህወሓት ጋርም ከኤርትራ ጋርም ያለውን ነገር በዲፕሎማሲ ተነጋግረን አስተካክለን ህወሓቶችን ወልቃይትና ራያ ይወስዳሉ። ያን ከሰጠናቸው ለስልጣናችን በደንበርም አንገናኝም፣ አይመጡብንም፣ አያገናኝም። ሌላው አማራንም እንደዚህ ካንኳኩት ጎጃምን ከሰበር ነው በመተከልን በእርግጠኝነት እንወስዳለን። ሌላም እንወስዳለን፣ ነጓጽዮንን እንወስዳለን፣ ደራን እንወስዳለን። ይሄ ነው አላማቸው ማለት ነው። ይሄ እንትን ይሄ ወልቃይትና ራያን ዘመነ ሊሰጥ ነው የማይገናኝ ነገር ማለት ነው። ስለዚህ ይሄ ለጠላት አመቻ ነው። ስለዚህ ይሄ ነው በጣም ስናወራ ተከብበን ለአማራ የሚጠቅመውን ነው። አመሰግናለሁ።